ከመ ማበጠሪያ ይዞ ምናምን ነይ ወደዚህ አበጥብጪ ነይ። አንተ ያመሃል እንዴ? እንደዚህ ሆኜ እኮ ነው መንገድ ላይ የመጣሁት። እንዴት እንደዚህ ትለኛለህ? ሁሌ ፋስላ አትወድም አንተ እንዴ? ደግሞ ጸጉሬን እየነካ ስላስቸገርከኝ ነው ሻሽ ያረኩት። እኔ ነክ የሆነ ባይዘዌ እንዴት ነው ሰይጣን ሰነፍ አጠገብ ምንም አይሰራም አይደለ? እኔ እንደዛ ነው ማስበው። ብዙ ጊዜ የሚፈታተነው ሰይጣን ብርቱ የሆነን ሰው ወይም ደግሞ ፈጣሪ እዛ ሰው ላይ የሆነ አላማ ሲኖረው ነው ብዬ አስባለሁኝና እኔ ይሄንን ነገር ነው የተረዳሁት። እንደ በራሴ እንዳየሁት ከሆነ እኔ ጋር የሆነ ነገር አለ ማለት ነው ብዬ እንድረዳ ነው ያደረጉኝና ስለዚህ በዚህ ቻሌንጅ ደግሞ በደንብ ፈጣሪን እንዳመሰግነው ሆኛለሁ ብዬ ማለት እችላለሁኝ። ምክንያቱም በቃ እኔ እንድጠነክር ወይም ደግሞ እነዚህን ችግሮች አልፌ ከዚህ በላይ ችግር እኮ ሊገጥመኝ ይችላል ወደፊት አይደለም፣ በዚህ ጠንክሬ ያንኛውን በደንብ ማለፍ እንድችል ነው ብዬ አስባለሁኝ። በዚህ ደግሞ አልከፋም። ምክንያቱም ፈጣሪ ሁሉንም ነገር በህይወታችን ውስጥ ስናልፈው ፈጣሪ የማያውቀው ነገር አይፈጠርም አይደለ? አይ ሚን ማጣት አትፈልጊም? ትፈልጊያለሽ? አትፈልግም። እኔም እሷን ማጣት አልፈልግም። ግን እኔን ማጣቱ እንዳለ ሆኖ እሷ እያሳሰባት የነበረው እውነት ይሄ ልብሽን አይቀይረው። ሀይሚ በጣም ሮክ ማለት ነው። አንደኛ ያው ታውቃለህ ኤቭሪ ሰከንድ ኤቭሪ ታይም እሺ ሚስ ዩ አይ ሀይሚዬ የእውነት እንደዚህ ደስተኛ ሆነች ስላየሁሽ በጣም ደስ ብሎኛል። ያን ሁሉ ጊዜ ፈጣሪ ያሳልፉት አሁን እንዲህ እየሳቅሽ ስላየሁሽ በጣም ደስ ብሎኛል። ያው ያለችው እንግዲህ በሁሉም ደቂቃዎች በሁሉም ሰከንዶች ትናፍቀኛለህን ያለችው። ያ አለመነፋፈቅ እንደማትችሉ እናውቃለን። እኛም ያኔ እንደዛ ስንጮህ የነበረው እንዲህ የምትነፋፈቁ ልጆች መሀላችሁ ክፍተት ፈጥራችሁ በማይረባ ነገር ያን ሁሉ ነገር መሀላችሁ በመፈጠሩ በጣም በጣም ነበረ ተናደን የነበረው። ለዛ ነው ስጮህ የነበረው እኔ። አሁን ግን የእውነት እዩዋት በእናታችሁ ፈንዲሻ ነው እኮ መባል የነበረባት። በቃ እንደዚህ ስትስቁ ስላየኋችሁ በጣም ደስ ብሎኛል። ለማንኛውም አስቸኳይ ተደውሎልኛል